የአርሰናሉ አሰልጣኝ ሚኬል አርቴታ አስደሳች አዲስ መረጃን አጋርቷል። በየካቲት ወር በደረሰበት ጉዳት ከሜዳ ርቆ የነበረው ካይ ሃቨርትዝ በቅርቡ ወደ ሜዳ እንደሚመለስ ተናግሯል። ሰላም ጤና ይስጥልኝ ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዘመን ስፖርት የሀገር ውስጥና የውጭ ትኩስ መረጃዎችን ትኩስ ስፖርታዊ መረጃዎችን የምታገኙበት ቻናል ነው። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮም ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁኝ ቆዩ። የአርሰናሉ አሰልጣኝ ሚኬል አርቴታ አስደሳች አዲስ መረጃን አጋርቷል። በየካቲት ወር በደረሰበት ጉዳት ከሜዳ ርቆ የነበረው ካይ ሃቨርትዝ በቅርቡ ወደ ሜዳ እንደሚመለስም ተናግሯል። ጀርመናዊ የፊት መስመር አጥቂ ካይ ሃቨርትዝ መጀመሪያ ላይ የአርሰናል ቀሪውን የውድድር ዘመን እንደሚያመልጠው ተገምቶ የነበረ ቢሆንም አሁን ላይ አርቴታ ለጋዜጠኞች እንዳለው መመለሻው እየተቃረበ ነው ሲልም አክሏል። ጀርመናዊ አጥቂ ካይ ሃቨርትዝ በየካቲት ወር በጉዳት ሲሰናበት በ2024-25 ዳግም እንደማይጫወት ተነግሮ የነበረ ቢሆንም ከሳምንታት በፊት ሌላኛው የተፈጥሮ አጥቂውን ገብርኤል ጄሱስን በከባድ የጉልበት ጉዳት ላጣው አርሰናል ትልቅ የሐዘን ጊዜም ነበር። አርሰናል ከሃቨርትዝ ጉዳት በኋላ ባደረጋቸው ጨዋታዎች በግልጽ ድክመት ታይቶበታል። ቡካዮ ሳካና ገብርኤል ማርቲኔሊም በአካል ብቃት ችግር ከሜዳ ቢርቅም አርቴታ የክንፍ አጥቂውን ሊያንድሮ ትሮሳርድና አማካዩን ማይክል ሜሪኖን ተጠቅሞ ቡድኑን ሲመራ የጎል አግቢነት ባህሪያቸውን መልሰው ማግኘት ችለው ነበር። ካይ ሃቨርትዝ ወደ ሜዳ ሊመለስ አሁንም ገና ሳምንታት ስለሚቀረው የመድፈኞቹ አለቃ ለትንሽ ጊዜ በዚህ ሁኔታ መቀጠል እንዳለበትም እየተነገረ ይገኛል። አርቴታ ይህንን የ25 ዓመቱ ወጣት ከተጠበቀው በላይ ወደ ተግባር ሲመለስ ሊያዩት እንደሚችሉ ደጋፊዎችንም እያረጋገጠላቸው ይገኛል። ከተጠበቀው ጊዜ ቀደም ብሎ በእሱ መመለስ ላይ መወራረድ ካለብኝ አዎ እላለሁ ሲል ማይክል አርቴታ የመድፈኞቹ አለቃ ተናግሯል። የመድፈኞቹ አለቃ ግን በኤፕሪል 29 እና ግንቦት 7 ሊደረግ የታቀደው የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በጣም በቅርብ ጊዜ ስለሚሆን የመድረስ እድሉ በጣም ጠባብ ነው ሲልም አክሏል። በሌላ ቦታ አርቴታ ተከላካዩ ሪካርዶ ካላፊዮሪ ወደ ቀድሞ ብቃቱ ሊመለስ እንደሚችልም ተናግሯል። አርቴታ ስለ ካላፊዮሪ ፒኤስጂ መግጠም ተስፋም ሲናገር ምናልባት ትንሽ ቀደም ብሎ መመልከት ይኖርብናል ብሏል። እሱ ቀድሞውኑ በሜዳው ላይ ነው፣ ብዙ ነገሮችን ሰርቷል። ስለሆነም ተመልሶ ሲመጣ ጥሩ አፈጻጸም እንዲኖረው ለማድረግ አሁን ትክክለኛ እርምጃዎችን ማድረግ ይኖርብናል ብሏል። ስለ አማካዩስ ጆርጂኒዮም ሲናገር የተለየና ከባድ ጉዳይ ነው። ስለዚህ ለመተንተን ለክለቡ ዶክተሮች ጉዳዩን እተወዋለሁም ብሏል። አርሰናል ነገ ምሽት በእንግሊዝ ፕሪሚየር ሊግ ጨዋታ ኢፕስዊች ታውንንም የሚያስተናግድ ይሆናል። የየርገን ክሎፕ ወኪል ሪያል ማድሪድ ወሬ ምላሽ ሰጥቷል። ሪያል ማድሪድ በዚህ ክረምት አዲስ አሰልጣኝ ለመቅጠር ተነግሯል። ዘገባዎች እንደሚሉት ክሎፕ ለድርድር ክፍት ናቸው እየተባለ ሲሆን የየርገን ክሎፕ ወኪል ደንበኛቸው ሬድቡልን ለቆ አዲስ የሪያል ማድሪድ አሰልጣኝ ሊሆን ይችላል የሚለውን ወሬ አጣጥለውታል። በቅርቡ በብራዚል የወጡ ዘገባዎች ክሎፕ ደክሟቸዋል እና ከብራዚል ብሔራዊ ቡድንም ሆነ ከሪያል ማድሪድ ጋር ወደ ማኔጅመንት ሊመለሱ እንደሚችሉ ዘግበዋል። ግምቱ እየተባባሰ በመጣ ጊዜ ሪያል ማድሪድ በአርሰናል ሻምፒየንስ ሊግ መውደቁን ተከትሎ የአሁኑን አለቃቸውን ካርሎ አንቸሎቲን ለማሰናበት በዝግጅት ላይ ሲሆኑ ክሎፕ በተለይ በሌሎች ዘገባዎች ላይም ኢላማ ተብለው ተጠርተዋል። መልሱን ለማግኘት ስካይ ስፖርት ጀርመን የክሎፕን ወኪል ማርክ ኮስኬን አነጋግሮ በሁኔታው ላይ እርግጠኛ ለመሆን የተቻለውን አድርጓል። የርገን ክሎፕ በሬድቡል የዓለም እግር ኳስ መሪ ሆኖ ባገኘው አዲሱ ሚና በጣም ደስተኛ ነው ሲል ኮስኬ አጽንኦትም ሰጥቷል። በሚቀጥለው የውድድር ዘመን ክሎፕ ወደ ማኔጅመንት ለመመለስ ብዙ ቅናሾችን እንደተቀበለ ቢነገርም የሊቨርፑል አለቃ በሚቀጥለው ዓመት በማድሪድ ወይም በብራዚል አዲስ ሚና የመጫወት ፍላጎት የላቸውም ተብሏል። ማድሪድ በበኩሉ ትኩረታቸው ሌላ ቦታ እንዳለም ይታመናል። የባየር ሊቨርኩሰኑ ዣቪ አሎንሶ ባለፈው የውድድር ዓመት የአንቸሎቲ ዙፋን ህልማዊ ወራሽ እንደሆነም እየተለየ የመጣ ጉዳይ ሲሆን ባለስልጣናቱ በሚቀጥሉት ሳምንታት ከቀድሞ አማካያቸው ጋር ለመገናኘትም ዝግጁ ናቸው። አሎንሶ በክረምቱ የዓለም ክለቦች ዋንጫ ሲጀመር በድብቅ እንደሚገናኝ ነው። ነገር ግን አሎንሶ እስከ 2026 የሚቆይ ኮንትራት ስላለው በሊቨርኩሰን ቤት ማለት ነው
ከሊቨርኩሰን ጋር ሌላ ስምምነት መደረግ ይኖርበታል። ሪያል ማድሪድ የባየር ሊቨርኩሰን አሰልጣኝ ዣቪ አሎንሶን ፍለጋ ለማፋጠን ተዘጋጅቷል ሲል ዘገባው አክሎም ገልጿል። በቅርቡ ከዙፋናቸው የተወገዱት የሻምፒየንስ ሊግ አሸናፊዎች ክረምት ከዓለም ክለቦች ዋንጫ በፊት አዲስ አለቃን እንደሚሾሙም ተስፋ አድርገዋል። ሪያል ማድሪድ ሻምፒዮንስ ሊግ መውጣቱን ተከትሎ የወቅቱ አለቃ ካርሎ አንቸሎቲ በዚህ ወር መጨረሻ ክለቡን ይለቃል ተብሎ ሲጠበቅ ከባርሴሎና ጋር በተደረገው የኮፓ ዴል ሬይ ፍጻሜ ጨዋታ በአሰልጣኝነት የመጨረሻ ጨዋታው ሊሆን እንደሚችልም ተነግሯል። አሎንሶ የማድሪድ ህልም የአንቸሎቲ ተተኪ ተደርጎ ሲቆጠር ቆይቷል። እናም የታይምስ ዘገባ ደግሞ የ15 ጊዜ የሻምፒየንስ ሊግ አሸናፊዎች የቀድሞ አማካያቸውን በዚህ ክረምት ለመቅጠር መግፋታቸውን ከፍ ለማድረግም ተዘጋጅቷል። የሪያል ማድሪድ ህልም ዣቪ አሎንሶን አዲሱ አሰልጣኝ አድርጎ በጁን ወር ሲጀምር ነው። ምንም እንኳን እስከ 2026 ኮንትራት የሚቆይ በመሆኑ ከሊቨርኩሰን ጋር ስምምነት ላይ መድረስ ነበረባቸው። የሊቨርኩሰን ዳይሬክተር ሲሞን ፍሎፍስ አሎንሶ በዚህ ክረምት ክለቡን እንደማይለቅ በይፋ ተናግረው ነበር። ነገር ግን ፈላጊው ከፍተኛ የካሳ ክፍያ ካቀረበ በኋላ አሎንሶ ሊለቅ እንደሚችል በሁለቱ ወገኖች መካከል ስምምነት እንዳለም ይታመናል። በማድሪድ ውስጥ የሚታሰበው ብቸኛው አሰልጣኝም አሎንሶ አይደለም። ሪፖርቶች ቀድሞውኑ የሊቨርፑል አለቃ የርገን ክሎፕን እንደ አማራጭ እንደሰየሙና ጀርመናዊ ለድርድር ክፍት እንደሆነም ተረድቷል። ማርካ በቤርናባው የሚገኙትን የአመራር ምርጫዎችን ሁሉ እየመረመሩ ነውና በአሎንሶ ወይም በሌላ እጩ ላይ የሚደረገው ድርድር ከመጋረጃው በስተጀርባ ሲቀጥል ለክለቦች ዓለም ዋንጫ ጊዜያዊ አሰልጣኝ ሊሾምም ይችላል። አብዛኛው በአሎንሶ የግል አቋም ላይ የተያዘም ሊሆን እንደሚችልም ከዚህ ቀድሞ እየተነገረ ይገኛል። ራሂም ስተርሊንግ በተመለከተ አርሰናል ከቼልሲ የወሰደበት ጊዜ ሊጠናቀቅ ሲቃረብ በክለቡ የሚቆይበትን ጊዜ ለማራዘም አልወሰኑም ሲል ዘገባው አክሎ ዘግቧል። የውድድር ዘመኑ ከመጀመሩ ብዙም ሳይቆይ ስተርሊንግ በቼልሲ አሰልጣኝ ኤንዞ ማሬስካ ሊታገድ እንደሚችል የሚገልጹ ሪፖርቶችም እየወጡ ይገኛሉ። ሰማያዊዎቹ በመጨረሻ በውሰት አርሰናል ተጫዋቹን በውሰት ለመላክ ተስማምቷል። ይህም ለቋሚ ዝውውር ምንም አይነት አማራጭን ያላካተተ ሲሆን ከደሞዙም ከፍተኛ ድርሻ ለማበረከት ሲስማሙ ተመልክቷል። ወደ ኤምሬትስ ስቴዲየም ከተዘዋወረ በኋላ ስተርሊንግ ራሱ እንደ ቋሚ ጀማሪነት ማረጋገጥ አልቻለም። እስካሁን ካደረጋቸው 24 ጨዋታዎች ውስጥ 11ዱን ብቻ ነው የተሰለፈው። በእነዚህ ጨዋታዎችም 1 ጎልና 5 አሲስት ማድረግ ችሏል። በዚህ ክረምት ስተርሊንግ ወደ ቼልሲ ይመለሳል ተብሎ ሲጠበቅ የ30 ዓመቱ ተጫዋች በሁለቱም በኩል የመጨረሻ ውሳኔ እንዳልሰማና እስካሁን ምንም አይነት መደምደሚያ ላይም እንዳልተደረሰ ተናግሯል ሲል ዘሜል ዘግቧል። ቼልሲዎች ስተርሊንግን መልሶ የማዋሃድ ፍላጎት የላቸውም። በሳምንት ከ300 ሺህ ፓውንድ በላይ የሚከፍሉት ደሞዝ ለሰማያዊዎቹ ትልቅ ችግር እንደሆነባቸውም ተነግሯል። ቼልሲ በስታንፎርድ ብሪጅ ካለው የመጨረሻ 2 ዓመት ኮንትራት እንዲርቅ ለማሳመን ከስተርሊንግ ጋር የፋይናንሻል ስምምነት ላይ መድረስ ሊኖርበት ይችላል የሚል አስተሳሰብም አለ። ስተርሊንግ በ2022 ክረምት የቼልሲ አዲሱን የባለቤትነት መብት የፈረመ የመጀመሪያው ትልቅ ሰው ነበር። 47.5 ሚሊዮን ፓውንድ ዋጋም አውጥቷል። ለሰማያዊዎቹ በ81 ጨዋታዎች አርሰናልን ከመቀላቀሉ በፊት ማለት ነው 19 ጎል እና 15 አሲስት ማድረግም ችሏል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ሐሙስ በሊዮን ላይ ያደረጉት አስደናቂ ካምባክን ቡድኑ በ1999 ሻምፒየንስ ሊግ አሸናፊነትም መነሳሳቱን አልሸሸጉም። በኤሮፓ ሊግ የሩብ ፍጻሜ ሁለተኛ ዙር ጨዋታ ሊዮን ቀያይ ሰይጣኖቹ በ2 ጎሎች መምራት ጀምረዋል። እናም የፈረንሳይ ቡድን በድጋሚ የሁለተኛው አጋማሽ ከተጀመረ በኋላ 2 ግቦችን ከመረብ ማሳረፍም ችሎ ነበር። ሆኖም ከ114ኛው ደቂቃ በኋላ በ3 ጎሎች ዩናይትድ በማሸነፍ ወደ ግማሽ ፍጻሜው መቀላቀል ችሏል። ድሉ ከ1999 ሻምፒየንስ ሊግ ፍጻሜ ጋር ግልጽ ንጽጽርንም አሳይቷል። በቴዲ ሸሪንግሃም እና ኦሊግነር ሶልሻየር ጊዜ ያስቆጠሩት ግቦች ዩናይትድ በካምባክ ባየር ሙኒክን ሲያሸንፍ እና አሞሪም ከጨዋታው በፊት የክለቡን ዝነኛ ምሽት ቪዲዮዎችን መመልከት ችያለሁ ሲል ተናግሯል። ሩበን አሞሪም የ99 ዶክመንተሪውን ለተመስጦ እየተመለከትኩ ነበር ሲል ለቲኤንቲ ስፖርትም ተናግሯል። ቡድኑ ደክሞ ነበር፣ በ4-2 ውጤትም ያበቃል ብለው አስበው ነበር። ነገር ግን
እዚህ በጭራሽ አያበቃም። እዚህ ሁሉም ነገር ይቻላል። ይህ ብዙ ነገሮችን ሊለውጥ የሚችል አንድ አይነት ሁኔታ ነው። አንዳንድ ጊዜ ታክቲክና አካላዊ ገጽታን ብቻ እንመለከታለን። ነገር ግን እነዚህ ጊዜያት በተጫዋቾች አእምሮ ውስጥ ብዙ ሊለውጡ የሚችሉ ጉዳዮች ናቸው። ሩበን አሞሪም በጭማሪው ሰዓት ስለ ቡድናቸው የበለጠ ንግግርንም ማድረግ ችሏል። በእቅድ ለውጡ ወሳኝ ሚና ያላቸውን 4 ተጫዋቾችንም መቀየር ችሎ ነበር። በተጨማሪ ሰዓት በግማሽ ሰዓት ላይ የአቋም ለውጥ ማድረግ ነበር ሲል አብራርቷል። ስለ ሃሪ ማጓየር አቋም በትክክል ግልጽ ለማድረግ ለመሞከር ካስሜሮን ወደ ጎል አቅራቢያ፣ ኮቢ ማይኖን ወደ ግቡ አቅራቢያ እንዲሁም ኳሶችን ለማሻገር ሜሰን ማውንትና አንድ ጎል ማስቆጠር እንዳለብን ለተጫዋቾች ለማስረዳት ሞክሬያለሁ ብሏል። ማንኛውንም ነገር ሊለውጥ ይችላል። ስለዚህ ቡድኑን ለመግፋት ሞክረን ነበር፣ ግን በእርግጥ አስቸጋሪ ጊዜ ነው። ጨዋታውን ለመለወጥ በእውነቱ እድለኛ መሆን ነበረብን። ዛሬ ሁኔታውም እንደዚያ ነበር ሲል ተናግሯል። ማንቸስተር ዩናይትድ በሜይ 1 የመጀመሪያ ጨዋታ ለማድረግም ወደ ስፔን ይጓዛል። ዛሬ በእንግሊዝ ፕሪሚየር ሊግ ተጠባቂ 5 ጨዋታዎች ይደረጋሉ። እነዚህ ጨዋታዎች ምሽት 10 ሰዓት ሲል የሚጀምሩ ጨዋታዎች ናቸው። ብሬንትፎርድ ከብራይተን ኤንድ ሆቭ አልቢዮን፣ ክሪስታል ፓላስ ከበርንማውዝ፣ ኤቨርተን ከማንቸስተር ሲቲ፣ ዌስትሃም ከሳውዝሃምፕተን እንዲሁም አስቶን ቪላ ከኒውካስል የሚያደርጉት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ነው። ይህ ጨዋታ ነገም ሲቀጥል 10 ሰዓት ጀምረው የሚደረጉ ጨዋታዎችና 12 ሰዓት ተኩል የሚደረጉ ጨዋታዎች ተጠባቂ ይሆናሉ። ከነዚህም ጨዋታዎች መካከል ፉልሃም ከቼልሲ፣ ኢፕስዊች ታውን ከአርሰናል፣ ማንቸስተር ዩናይትድ ከወልቭስ የሚያደርጉት የ10 ሰዓት ጨዋታ ተጠባቂ ሲሆን ምሽት 12 ሰዓት ተኩል ሲል መሪው ሊቨርፑል ከሌስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በዚህ ጨዋታ ኢፕስዊች ታውን አርሰናልን አሸንፎ ሊቨርፑል ሌስተርን የሚያሸንፍ ከሆነ የዚህን ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ሊቨርፑል አንድ ጨዋታ ብቻ የሚቀረው ይሆናል። ነገር ግን የአርሰናሉ አሰልጣኝ ሱፐር ሚካኤል አርቴታ በእርግጠኝነት ይህን ጨዋታ አሸንፈን ወደ ቀጣዩ ዙር እናልፋለን፣ ሊቨርፑል ለቀጣዩ ጨዋታ መዘጋጀት አለበት ዋንጫውን ከማንሳቱ በፊት ሲልም ተናግሯል።